ጤና ይስጥልን እንዴት አላችሁ? ሰበር ዜና ነው። አሜሪካ ሶሪያ ላይ ጥቃት ሰንዝራለች። የተሰነዘረው ጥቃት እንግዲህ የበቀል እርምጃ እንደሆነ እንደዚሁ የመከላከያ ሚኒስትር ፔት ሄግሴትም ራሳቸው ፕሬዚዳንት ዶናልድ ትራምፕ ማስቀምጠዋል። ጥቃቱ የተፈጸመው በእርግጥ በሶሪያ ምድር ቢሆንም በአይኤስአይኤል ወይም ደግሞ በኢስላሚክ ስቴት ሊቢያ በኢስላሚክ ስቴት ኢን ሲሪያ የሚል ስያሜ ባለው ኃይል ወይም ደግሞ አሸባሪ ኃይል ላይ እንደሆነ እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች የሚሰጧቸው ሀሳቦች የሚሰጧቸው አስተያየቶች እጅግ አስቸጋሪ ከመሆናቸው ውጭም በበርካቶች ዘንድ ይሄኛው የዲክላሬሽን ኦፍ ሬቨንጅ ወይም ደግሞ ጥቃቱ ላይ ተሰነዘረባቸው ከዚህ ቀደም ሶስት ሰዎች ወይም ደግሞ ሶስት ወታደሮች መሞታቸውን ተከትሎ በአይኤስ አማካኝነት ሶሪያ ምድር ውስጥ እሱን በተመለከተ አጸፋዊ ምላሽ ለመስጠት ወይም ደግሞ አጸፋ ነው የበቀል እርምጃ ነው በግልጽ የሚል ምላሽ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ሚኒስትር ፔት ሄግሴትም በዚህ ልክ ነው ያስቀመጡት ሀሳባቸው። ዲክላሬሽን ሆኗል ማለት ነው። ለተሰነዘረብን ጥቃት ምላሽ ሰጥተናል የሚል ነው። አሜሪካን የነካ የትም ቦታ ይሁን የትም እምጥ ነው የሚባለው ስምጥ እንደዛ የትኛውም ቦታ ላይ ሆናችሁ ከኛ ትደበቁም የሚል አቋም ያላቸውና ፕሬዚዳንት ዶናልድ ትራምፕን በዛ ልክ ነው ሀሳባቸውን ያጋሩት። እንግዲህ አሜሪካ በጦሩ አማካኝነት ያው ኦፍ ኮርስ ሴንትኮም ነው ጥቃት የሚፈጽመው በጣም ሲሪየስ የሆነ በአይኤስአይኤስ ኢስላሚክ ስቴት ኢን ሲሪያ ኢስላሚክ ስቴት ኢን ሊቢያ ማለት ነው። በነገራችን ላይ አይኤስ ኢስላሚክ ስቴት ማለት ነው። አይኤስአይኤስ ሲሆን ደግሞ ኢስላሚክ ስቴት ኢን ሲሪያ፣ አይኤስአይኤል ሲሆን ደግሞ ኢስላሚክ ስቴት ኢን ሊቢያ ነው። ያው ኦፍ ኮርስ አይስን ሜንሽን ለማድረግ ተፈልገው ነውና በሶሪያ በጣም ስትሮንግሆልድ በሚባሉ አካባቢዎች ወይም ደግሞ በጠንካራ ይዞታ በሚታወቁ አካባቢዎች ላይ የተቀመጠ ጥቃት ነው ወይም የተፈጸመ ጥቃት ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ሳምንት በፊት ሁለት የአሜሪካ ወታደሮችና አንድ ኢንተርፕሬተር በአይኤስ አማካኝነት ህይወታቸውን ማጣታቸውን ተከትሎ የተሰጠ ምላሽ ነው የሚል ሀሳብ ነው የሰጡት። በፓልሚራ አካባቢ ፓልሚራ የሚባለው አካባቢ አይኤስአይኤል እና አይኤስአይኤስ ወይም ደግሞ አይኤስ በጥቅሉ በስፋት የሚንቀሳቀስበት ቦታ ነውና ትንሽ አስቸጋሪ ነው። አሁን በአይኤስ አማካኝነት የሚፈጽመው ጥቃት አይኤስን ተከትሎ የሚመጣው ጣጣ እጅግ አስቸጋሪ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አሜሪካውያን በየትኛውም አጋጣሚ ለሚሰነዘርባቸው ጥቃት ምላሽ መስጠት አለባቸው ዊዴዳያት ነው የሚል ሀሳብ ነው የሰጡት። እንግዲህ አይኤስ በጣም ቪሼስ የሆነ ጥቃት በመሰንዘር እዛው አካባቢ ይሄ ቪሼስ ሲባል ወይም ደግሞ ልክ እንደ ግሬላ ወይም ደግሞ ይሄ አምቡሽ አይነት ነገር የሸማቂ አይነት ባህሪ ባለው ባህሪ ወይም ደግሞ ተደብቆ ጥቃት ከመሰንዘር አንጻር አብሮ የሚታይ ነውና በዛ ልክ ጥቃቱ እንደሰነዘረ ነው ፕሬዚዳንት ዶናልድ ትራምፕ ያላቸው እምነት። መከላከያ ሚኒስትራቸው ፔት ሄግሴትም በዛ ልክ ነው ሀሳባቸውን ያስቀመጡትና በጣም በብዙ መንገድ ምንድነው የሚለው እጅግ አስቸጋሪ ነው። ምክንያቱም አሁን የሶሪያን ፖለቲካ ወደ ሌላ አቅጣጫ ሊወስድባት ይችላል የሚል ስጋትም ስላለ ነው። እንግዲህ በዛ አካባቢ በዩናይትድ ስቴትስ አካባቢ ትንሽ ፖለቲካው ላይ የተለያዩ ጫናዎች ተፈጥሮ ነበረ። ለምን እንዴት በምን ሁኔታ ጥቃቱ ተፈጸመ የሚል ብርቱ ሀሳቦች ሲነሱ ነበርና ከዛ አንጻር ነው ጉዳዩ ሲታይ የነበረውና ፕሬዚዳንት ዶናልድ ትራምፕ ደግሞ ከዚህ ቀደም እኛ ፕሮሚስ አድርገዋል። ምክንያቱም የትም ቢገቡ የት እነዚህ ጥቃት ፈጻሚዎች ኃላፊነትን መውሰድ አለባቸው። እነዚህ ኃይላት ኃላፊነታቸውን መውሰድ አለባቸው። ከመውሰድም ባሻገር የአሜሪካን እጅና ጡንቻ መቅመስ አለባቸው የሚል ሀሳብ ነበር የሰጡት። እሱን ደግሞ በእርግጥም አድርገውታል ማለት ነው። በትሩዝ ሶሻል ሚዲያቸው ላይ ነው ፕሬዚዳንት ዶናልድ ትራምፕም እንደዚሁ ያስቀመጡት። ከዛም ውጭ ደግሞ ትራምፕ ሀገራቸው ሁሉንም ሁኔታ በበሽር አልአሳድ መንግስት ወይም ሬጂም ከሳቸው መውደቅ በኋላ የአሳድ መንግስት መውደቅ በኋላ እሱን ተከትሎ በመጡ የፖለቲካ ለውጦች አማካኝነት ፉሊ ኢን ሰፖርት ኦፍ ደ ዩኤስ ሚሊተሪ ኦፕሬሽን የአሜሪካ ወታደሮችን በመደገፉ ረገድ እንግዲህ ከአልአሳድ መውደቅ በኋላ በሽር አልአሳድ ናቸው የመጡትና ስለዚህ አልአሳድ ከወደቁ በኋላ ወይም ደግሞ በሽር አልአሳድ ከወደቁ በኋላ አልሻራ ነው የመጡት። አልሻራ እንግዲህ አህመድ አልሻራ ወይም ደግሞ አልጁላኒ በመባል የሚታወቁት ደግሞ እሳቸው በተወሰነ መጠን ሞደርናይዝድ የሆነ ኢንዲፔንደንትሊ የሶሪያን ፖለቲካ ተጠቃሚ ሊያደርግ የሚችል አቋም እያራመዱ ያሉ ፕሬዚደንት ናቸውና ሙሉ በሙሉ ድጋፍ አድርገዋል። አሜሪካ በሶሪያ ምድር ውስጥ ለምትፈጽመው ጥቃት ተባባሪ እንደሆነ የሚጠቁም መረጃ ነው። ከዚህ ቀደም የነበረው እንደምታስታውሱት የሶሪያ መንግስት
አሜሪካ አንጻር በተለያየ መንገድ ወይም ደግሞ የሶሪያ መንግስት የነበረው አቋም ልክ የዛሬ ዓመት ላይ የተለየ ነበረ። ከአሜሪካ ጋር በጥርጣሬ ነበረ የሚታዩት ወይም ደግሞ ያ ማለት እነ በሽር አልአሳድና የአሜሪካ መንግስት ተስማምቶ አያውቁም ነው። ላለፉት 54 እና 60 ዓመታት አካባቢ አሜሪካና ሶሪያ ተዘጋግተው ወይም ደግሞ ግንኙነት የሌላቸው ሀገራት ሆነው ነበረ። ምክንያቱም የነ አሳድ አስተዳደር ትንሽ አስቸጋሪ ስለነበረ ወይም ደግሞ ውጥረት ውስጥ ስለነበረ ከአሜሪካ ጋር ያለው ግንኙነት ልክ ስላልነበረ ከዛ አንጻር እንቅስቃሴ እንድታደርግ አይፈቀድላትም ነበረ አሜሪካ። አሁን ባለው ሁኔታ ግን ይህን እድል አግኝቻለሁ ነው ያሉት ፕሬዚዳንት ዶናልድ ትራምፕ። ፉሊ ሰፖርት አግኝተዋል አልሻራ መንግስት ከአሁኑ መንግስት ማለት ነው። ይህኛው በተለያየ አጋጣሚ እንግዲህ መካከለኛው ምስራቅ ላይ ያለውን ፖለቲካ ሊለውጠው እንደሚችልም ይነገራል። የፎሬን ሚኒስትሩ ወይም ደግሞ በጣም በተደጋጋሚ አይኤስአይልን ለመዋጋት ወይም ደግሞ አይኤስአይል ጋር ለመፋለም አሜሪካን ደግፎ ለመቆም ሆነ በተለያየ አጋጣሚ በሁሉም አጋጣሚ አሜሪካን አሁን ኢንቫይት ካረጉ በኋላ አሜሪካን ጥሪ ካቀረቡላት በኋላ ጥቃት እንድፈጽም አድርገናል ነው። ስለዚህ የሶሪያ የውጭ ጉዳይ ሚኒስቴር መስሪያ ቤት ያስቀመጠው መረጃ ወይም ደግሞ ልክ እነ ፕሬዚዳንት ዶናልድ ትራምፕ ባሉት ልክ አይኤስአይልን ለመዋጋት አይኤስአይልን ጫና ውስጥ ለማስገባት እና ለመምታት ለማጥፋት ከአሜሪካ ጋር ተደጋግፈው ወይም ደግሞ አሜሪካ ጋር አንድ ሆነው እንደሚሰሩ ጥሪም እንዳቀረበላት ነው ለአሜሪካ ያስቀመጡትና በተለያየ መጠን ትንሽ የፖለቲካ ግንዛቤያቸውን መስፋት ካልቻሉ የአይኤስ ሰዎችም አሁን ባለው ሁኔታ እጅግ አስቸጋሪ ሊሆንባቸው ይችላል ነው። የሲሪያ አረብ ሪፐብሊክ እንግዲህ እሷም በድጋሚ ያለችው ወይም ደግሞ የደማስቆ ፖለቲከኞች ያስቀመጡት አይኤስአይልን ለመዋጋት በየትኛውም አጋጣሚ ቁርጠኞች እንደሆኑ ከዛም በኋላ የሶሪያን ምድር በጣም ሴፍ ሄቨን የማድረግ ፍላጎት አላቸው። ሴፍ ሄቨን ማለት ምንም አይነት ስጋት የሌለበት ልክ እንደ ገነት አይነት የሚቆጠር ቦታ የሶሪያ ግዛቶች በዛ ልክ መቃኘት አለባቸው የሚል እምነት አላቸው። ግን አይኤስአይልም ራሱ ጫና ይፈጥርባቸዋል። እስራኤልም ራሷ ጫና ትፈጥርባቸዋለች እና የተለያዩ ኃይላት ደግሞ ከአይኤስአይኤል ወይም ደግሞ ከአይኤስ ከኢስላሚክ ስቴት ጎን አብሮ ተሰልፈው የተለያዩ ጫናዎች ሊፈጥሩ የሚችሉ ኃይላት እንዳሉ ይታወቃልና ከዛ አንጻር ደግሞ ምንድነው የተፈጠረው የሚለውንም ለማየት እጅግ አስቸጋሪ ሊያደርግባቸው ይችላል ነው በትልቁ ምስል እንግዲህ ሲታይ። ያም ሆኖ ግን የአሜሪካ መንግስትና የሶሪያ መንግስት በአሁኑ ሰዓት የተለያዩ ፖለቲካዊ መግባባቶች ውስጥ እንደሆኑ የሚያሳዩ መረጃዎች ናቸው። የአሜሪካው መከላከያ ሚኒስትር ፔት ሄግሴትም ሀሳብ ሰጥተዋል። እንግዲህ የአሜሪካ ኃይሎች የአይኤስአይኤስ ተዋጊ ኃይሎች ያሉበትን ቦታ ኢላማ አድርገው ጥቃት ሰንዝረዋል። ኢንፍራስትራክቸር ወይም ደግሞ መሰረተ ልማቶችን አውድመዋል። ከዛ የጦር መሳሪያ ያሉባቸውን ጣቢያዎች ወይም ሳይትስ እንደዚሁ ደብድበናል የሚል ሀሳብ ነው እየሰጡት። የትኛው አካባቢ ላይ ስም ተሰጥቶታል። በነገራችን ላይ ጥቃቱ ኦፕሬሽን ሃውኬ ስትራይክ የሚል ስም ተሰጥቶታል። this is not the beginning of the war ነው ያሉት ደግሞ ፔት ሄግሴት የመጀመሪያ አይደለም። ዲክላሬሽን ኦፍ ሪቨንጅ ወይም ደግሞ ቬንጂያንስ ያሉት ለምን መሰላችሁ? እንግዲህ አላማው ጥቃት ሰንዝሮብናል። ቅድም እንዳነሳላችሁ 3 ሰዎች ህይወታቸውን አጥተዋል። 1 አስተርጓሚና 2 የአሜሪካ ወታደሮች ጦር አባላት በአይኤስ አማካኝነት። ስለዚህ ለሱ አጸፋዊ ምላሽ ለመስጠት በሚል ነው በዚህ ልክ ጥቃታቸውን እንትን ያሉትና ፔት ሄግሴት ምንድነው ኢን ኤ ፖስት ኦን ሶሻል ሚዲያ ዛሬ ቱዴይ ዊ ሃንትድ ኤንድ ዊ ኪልድ አወር ኤኒሚስ ዛሬ አድነናቸዋል፣ ጠላቶቻችንን ህይወት ቀጥፈናል ነው የሚሉት። ለስ ኦፍ ደም ብዙ ናቸው ኤንድ ዊ ዊል ኮንቲኒው ቀደም ሲል እንደነገርኳችሁ እንቀጥላለን ነው ያሉት። በዚህ የጦርነቱ መጀመሪያ አይደለም እንቀጥላለን የሚል ሀሳብ ነው ያመጡት። እንግዲህ ቀደም ሲል እንደነገርኳችሁ እኔም 2 የአሜሪካ ባለስልጣናት ስፒኪንግ ኢን ኮንዲሽን ኦፍ አኖኒሚቲ ወይም ደግሞ ስማቸው እንዲጠቀስ ያልፈለጉ 2 ባለስልጣናት ለሬውተርስ የተናገሩት ሀሳብ ነበራቸው። እሱ ምንድነው የኤር ስትራይክ ወርክ አጌንስት ዶዘንስ ኦፍ የአይኤስአይል ታርጌትስ አክሮስ ሴንትራል ሲሪያ በማዕከላዊ ሲሪያ ፓልሚራ ላይ ነበረ ቅድም ያልኳቸው። አሁን ግን በሙሉ ሶሪያ ሲደበደብ ነው ያደረው ማለት ይቻላል። በተለይም በማዕከላዊ ሶሪያ ጥቃት ሲደርስ ነበረ። ጥቃት የደረሰው እንግዲህ እንደምታውቁት ትንሽ ልክ ያልሆነ እንቅስቃሴ እዛ አካባቢ ላይ በመታየቱ ነው። ዲቴይልስ ኦፍ ነምበርስ ኦፍ ፒፕል ኢንጁርድ ኦር ኪልድ እስካሁን ደግሞ ወይም ማለት የተጎዱትም ሆነ ህይወታቸውን ያጡ ሰዎች እስካሁን በግልጽ አልተቀመጠምና ዩኤስ
የዲፕሎይድ ፋይተር ጀትስ አታክ ሄሊኮፕተርስ ኤንድ አርቲለሪ ያ ማለት አሜሪካ ፋይተር ተዋጊ ጀቶችን አሰማርታለች። ሄሊኮፕተሮች በዛ አካባቢ እንዲንቀሳቀሱ አድርጋለች። አርቲለሪን ተጠቅማለች። የተለያዩ ጦር መሳሪያዎችን ማለት ነውና እነሱን ስትመለከቱ በእርግጥም የአሜሪካ ፖለቲከኞች በዚህ አካባቢ ቁርጠኞች እንደሆኑ ያሳያል። ዩኤስ ሚሊታሪ ሴንትራል ኮማንድ ሴንትኮም እንግዲህ ኃላፊነቱ እዚህ አካባቢ ላይ ሚድል ኢስት ላይ፣ አፍሪካ ላይ፣ ኤዥያ አካባቢ ያለውን ነውና እሱ የፈጸመው ጥቃት እንደሆነ ተነግሯል። እሱ ወይም ደግሞ ዲፕሎይድ ያደረገው ፋይተር ጀቶችን፣ ሄሊኮፕተሮችን፣ አርቲለሪ የመሳሰሉትን ከዛም በላይ ደግሞ ከ100 በላይ ኢላማቸውን ጠብቀው ጥቃት መሰንዘር የሚችሉ የጦር መሳሪያዎችንም እንደዚሁ ተጠቅመዋል እና በተለያየ መንገድና አጋጣሚ የፖለቲካ ብቻ አይደለም አሁን ባለው ሁኔታ ብዙ አስቸጋሪ ጊዜያትን እያሳለፉ እንደሆነ ሊጠቁም ይችላል ተብሏል። ከ100 በላይ እነዚህ ሚኒሽንስ የሚባሉት ኢላማቸውን ጠብቀው ጥቃት ሊሰነዝሩ የሚችሉ ከ100 በላይ የጦር መሳሪያዎችም ጥቅም ላይ እንደዋሉ ነው የተቀመጠው። እንግዲህ አይኤስ መሰረተ ልማቱም እሱም ኢላማ ውስጥ ገብቷል ነው በዲና ፕሮቫይድ ዲቴል የሆኑ ሎኬሽኖቹን፣ የተሰነዘረውን ጥቃት፣ የተጎዳውን ምን ያህል ሰዎች ህይወታቸው አልፈዋል፣ እነዚህ የመሳሰሉትን ጉዳይ አልተቀመጠም። ሴንትኮም እንግዲህ እንደሚሉት የጆርዳኒያን አርሚ ፎርስ ኦልሶ ሰፖርት ዊዝ ፋይተር ኤርክራፍትስ ያ ማለት እንግዲህ በዚህ ጥቃቱ ሲሰነዘር ማለት ነው በተለያየ አጋጣሚ የዮርዳን አየር ኃይልም ድጋፍ እንዳደረገ ነው የተነገረው። የአልጀዚራ እንግዲህ ሮዚላንድ ጆርዳን እንደተናገሩት ሪፖርቲንግ ኤርለር from the Washington said the Syrian government appeared to have signed over on the US operation የሚል ወይም ደግሞ ጥቃቱን ሊሰነዝሩ እንደሚችሉ የአሜሪካ መንግስት ጥቃቱን ሊሰነዝር በሱሪያ ምድር ድጋፍ እንዳገኘ ወይም ደግሞ ፊርማ እንደተፈራረሙ የሚጠቁም መረጃ ነበረ የአልጀዚራ ጋዜጠኛ ይፋ ያደረገው ከዚህ በፊት ማለት ነው፣ ወይም ደግሞ ቀደም ሲል ባለው ጊዜ ማለት ነው። ይሄኛው ብዙ መረጃዎች መውጣት አለባቸው ከዚህ በኋላ ምክንያቱም ከጀርባ ያሉት የጥቃቶች ስልት ወይም ደግሞ ከጀርባ የሚደረጉ አንዳንድ አካሄዶች የተወሰነ መጠን ሰዎች ሊማሩም ላይማሩም የሚችልበትን አጋጣሚ ከትችትም አንጻር ሊያሳይ የሚችል በመሆኑ ነውና እነዚህ በቀላሉ የሚታዩ አይደለም። we don't know whether any Syrian defense force are taking part in this retaliation ወይም ደግሞ በዚህ በጥቃቱ ላይ ተሳታፊዎች አሉ ወይስ የሉም የሚለውን ደግሞ ቢዮንድ ከአሳድ ሬጂም ውጪ ያሉ ጉዳዮችን መመልከት ያስፈልጋልና ግን አንዳንድ ነገሮችን ስትመለከቷቸው አሁን የተለያዩ ጥቃቶች ተጠናክረው ሊቀጥሉ እንደሚችሉ ያሳያልና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ እናንተ ለመጣችሁብን ሁሉ እኛም ጥቃት መፈጸም አለብን ዊዴት ወይም ደግሞ ያደረግነው እሱን ተከትለን ነው የሚል ሀሳብ ለመስጠት ተሞክሯልና ብዙ ጉዳዮች አሁን ሰዎች አነጋጋሪ በሆነ መንገድ ወይም ደግሞ የተለያዩ ጥያቄዎችን በማንሳት የተለያዩ ስጋቱ አለብን ብለው የሚያወሩም አሉ። እነዚህን ደግሞ የማየትም አጋጣሚ ይኖራልና ትንሽ መካከለኛው ምስራቅ ላይ ያለው የፖለቲካ አውድ የሚቀየርበትን አጋጣሚ ሊፈጥር እንደሚችልም ከሚወጡ መረጃዎች መረዳት ይቻላልና እያንዳንዱ ጉዳይ አሁን ከትላንቱ ዛሬ የተለየ ሀሳብ እንዳለው ሊጠቁም ይችላል። በተለያዩ ሁኔታዎች ወይም ደግሞ አውድ ውስጥ የሆነ የፖለቲካ መንገድ አለና የሶሪያ ፖለቲካ ትንሽ አሁን ደግሞ በራሳቸው በሶሪያውያን ውስጥ ባለ አንዳንድ የፖለቲካ መከፋፈሎች ልክ እንደነ አልዋይቲ ያሉት ከዛም ደግሞ የበሽር አልአሳድ መንግስት የቀድሞ ማለት ነው የሱ ርዝራዦች አለመጥፋት እና የተለያዩ ችግሮች እንዳሉ የሚያሳዩ መረጃዎችን አሁን በመመልከት ላይ ነን እና ትንሽ ሶሪያ ፖለቲካ ውስጥ የእስራኤልን ፖለቲካ ሊኖርበት ስለሚችል ከዚህ ከአይሱ ጋር ሳይሆን በሌላ አጋጣሚ ሶሪያ ውስጥ የተለያዩ ስጋቶች ስላሉ ማጥፋት አለብኝ የሚል አቋምም ስላላት እስራኤል እሱንም ግምት ውስጥ እናስገባ ትንሽ የሶሪያ ፖለቲካ የመፈተን እድሉ እየሰፋ እንደመጣ ይጠቁማል። በእርግጥ አልጁለኒ ወጣትም ስለሆኑ ፖለቲካውን በተለያየ አቅጣጫ ሊይዙት ይችላሉ ተብሎ ይታሰባል። በበጎ ሊይዙት ይችላሉ ተብሎ ይታሰባሉ። ተመልካቾች እንግዲህ ላይክ፣ ሰብስክራይብ፣ ሼር አድርጉ። መረጃውን ለማጋራት ብቻ ነው የመጣሁት። አመሰግናችኋለሁ።